ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች፣ ይህ አምላካችንን እንወቅ እናውቀውም ዘንድ በቤታችን ያለውን መጽሐፍ ቅዱስ እናጥና በሚል ርዕስ የሚቀርብ ንዑሳን የመጽሐፍ ቅዱስ ክፍሎች ናቸው። ባለፈው ትምህርታችን አማላጅ ማን ነው በሚል ርዕስ ትምህርት አንድንና ትምህርት ሁለትን ተመልክተናል። በትምህርት አንድ ላይ አማላጃችን ክርስቶስ እንደሆነ ወንጌልን ይዞ መጥቶ ለሐዋርያት እንደሰጠ ተመልክተናል። በትምህርት ሁለት ላይ አማላጅ ማን ነው በሚለው ርዕስ ስር ዋና ጭብጥ ሆኖ የቀረበው ነገር ክርስቶስ ኢየሱስ አማላጅ ሆኖ መጥቶ ይህንን የአማላጅነት ሥራ ለሐዋርያት እንደሰጠ ተመልክተናል። አማላጅ ለመሆን የሚያስፈልጉ መስፈርቶች ሁለት መሰረታዊ ነገሮች እንደሆኑ አይተናል። አንደኛ ጻድቅ መሆን፣ ሁለተኛ ደግሞ በጊዜው ሕያው ሆኖ መገኘት እንደሆነ ተመልክተናል። በዛሬው ትምህርታችን አማላጅ ማን ነው ትምህርት 3ን እንመለከታለን። የዛሬው ትምህርት የመጨረሻው ክፍል ነው። አማላጅ ለመሆን አሁን ቀደም ብዬ እንዳልኳችሁ ሁለት መሰረታዊ ነገሮች እንደሚያስፈልጉ ተነጋግረናል። አማላጅ በሁለት በተጣሉ ሰዎች መካከል የሚደረግ የእርቅ አካሄድ ነው። ስለዚህ በእግዚአብሔርና በሰው መካከል አማላጅ ለመሆን አንደኛ ጻድቅ ሆኖ መገኘት ያስፈልጋል። ጻድቅ ሆኖ በመጀመሪያ የመጣው ክርስቶስ ኢየሱስ ነው። ሁለተኛ ደግሞ በወቅቱ በአካለ ሥጋ መገኘት ነው። ይህ ማለት ሙታን አያማልዱም ማለት ነው። ክርስቶስ ኢየሱስ በመጣ ጊዜ ጻድቅ ነው። እንደገናም በምድር በነበረ ጊዜ ዓለሙን ከእግዚአብሔር ጋር ያስታርቅ እንደነበረ ተመልክተናል። ሁለተኛ ቆሮንቶስ 5:19 ላይ እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። እንግዲህ ኢየሱስ ክርስቶስ ጻድቅ ነው፣ አማላጅ ነው። የሚያማልደው ከእግዚአብሔር ጋር ነው። ማንን? ኃጢአተኛውን ዓለም። ኃጢአተኛው ዓለም ማን ነው? እኛ ነን። በጊዜው የነበሩት ክርስቶስ በነበረ ጊዜ የነበሩት ዓለም ተብለው የተጠሩት የተመረጡት ሐዋርያት እንደነበሩ ተመልክተናል። በሄደ ጊዜ ይህንን የማስታረቅ አገልግሎት ስራ ለሐዋርያት ሰጥቶ ነው ሄደው። ሐዋርያት በክርስቶስ ኢየሱስ ጸድቀዋል። ስለዚህ ሐዋርያት የመጀመሪያዎቹ የማስታረቅን ስራ የጀመሩ ሰዎች ናቸው ማለት ነው። ምክንያቱም ቀደም ብዬ ደጋግሜ እንደምንለው ሐዋርያቶች አንደኛ ጸድቀዋል። ስለ መጽደቃቸው ከመጽሐፍ ቅዱስ ማረጋገጫ መውሰድ እንችላለን። ሐዋርያት ሥራ ምዕራፍ 10 ቁጥር 43 እንደዚህ ይላል፣ በእርሱ የሚያምን ሁሉ በክርስቶስ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ክርስቶስ ኢየሱስ ማለት ነው። ስለዚህ እነዚህ ሐዋርያቶች በክርስቶስ ኢየሱስ አምነው ጸድቋል። ሁለተኛ ደግሞ ሕያው እያሉ ነው ይሄንን ወንጌል ማስተላለፍ የሚችሉት። ሙታን በጭራሽ ወንጌልን ማስተላለፍ ሞተው ለቋሚው በሕይወት ለሚመላለሰው ዓለም ምስክር መሆን አይችሉም። ስለዚህ ሁለተኛ ሐዋርያት ይህንን የማስታረቅ ስራ የሰሩት በአካል በነበሩ ጊዜ ብቻ ነው። አሁን እንግዲህ ከትንሣኤ በኋላ ሦስተኛው ትምህርታችን እንግዲህ ወንጌልን እንደዚህ ሐዋርያቶች ወንጌልን በሕይወት በነበሩ ጊዜ እንደ ዱላ ቅብብል በክርስቶስ ኢየሱስ ሰዎችን እያዳኑ በእጃችን ይህንን ወንጌል እንደ ዱላ ቅብብል አቀባብሎት በማን እጅ ደርሷል? በእኔ እጅ ደርሷል፣ በአንተ እጅ ደርሷል፣ በሌሎችም እጅ ደርሷል። እኛ ይህ በሕይወት እያለን ይህ ጊዜያችን ነው ሰዎችን ዓለምን ከእግዚአብሔር ጋር ማስታረቅ የምንችለው። ምክንያቱም እኛ በክርስቶስ ኢየሱስ የጸደቅን ጻድቃን ነን። አትጠራጠሩ ይሄንን። እሺ፣ ከትንሣኤ በኋላ ስላለው ስለ ኢየሱስ አማላጅነት ነው የምንመለከተው። ከትንሣኤ በኋላ ስላለው ስለ ክርስቶስ አማላጅነት እንደዚህ ይላል። ሮሜ 3:34 ላይ እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሮሜ 8:34። እንግዲህ ክርስቶስ በሰማያት ቅድስተ ቅዱሳን አማላጃችን ነው። ምክንያቱም አንደኛ ኃጢአት የሌለበት ጻድቅ ነው። ሁለተኛ በሕይወት እያለ ነው። በትንሣኤ በኩር ስለሆነ በትንሣኤ አካል ሕያው ሆኖ ነው።
ኢየሱስ ሞት ይዞት አልቀረም። ሞት ይዞት ቢቀር ኖሮ እንደሌሎቹ ማማለድ ባልቻለ ነበር። ስለዚህ ኢየሱስ ክርስቶስ የትንሣኤ በኩር ስለሆነ ማማለድ ይችላል። ሁለተኛ የሚሰራው ደግሞ በምድር የነበረውን የክህነት አገልግሎት አይደለም የሚሰራው፣ የሊቀ ክህነትን አገልግሎት ነው የሚሰራው። በሰማይ ያለውን እንመለከታለን። ትንሣኤ ወደፊት እንደሚሆን የእግዚአብሔር ቃል ይናገራል። ክርስቶስ በፊትም ሆነ በኋላ ከክርስቶስ በፊትም ሆነ በኋላ የትንሣኤ አካል ለብሶ የተነሳ የለም። ትንሣኤ ወደፊት እንደሚሆን ግን ገና የትንሣኤ እንዳልሆነ የእግዚአብሔር ቃል ይናገራል። እንመለከታለን። አንደኛ ቆሮንቶስ 15:54 እንደዚህ ይላል የእግዚአብሔር ቃል። አንደኛ ቆሮንቶስ 15:51 እስከ 52 ላይ እንደዚህ ይላል፣ እነሆ አንድ ምስጢር እነግራቸዋለሁ፣ ሁላችን እናንቀላፋለን፣ ነገር ግን የኋለኛው መለከት ሲነፋ ሁላችን ይቅርታ አደግመዋለሁ። ይህንን አንደኛ ቆሮንቶስ 15:51 እስከ 52 እነሆ አንድ ምስጢር እነግራቸዋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። እኛ ሳይሆን ይሄ መለከቱ ሲነፋ በሙሉ አይሞቱም፣ ሰዎች በሕይወት የሚኖሩ አሉ። በእኛም ጊዜ ይሆናል፣ ወደፊትም ይሆናል። ነገር ግን ሁላችን አናንቀላፋለን። መለከቱ ሲነፋ ግን በቅጽበት ዓይን እንለወጣለን። መለከት ይነፋልና የሞቱት ሙታንም የማይበሰብስ ሆነው ይነሳሉ፣ እኛም ደግሞ እንለወጣለን ይላል። በትንሣኤ አካል ማለት ነው። ከዚህ የምንረዳው ማናቸውም የሞቱ ሰማዕታት፣ ጻድቃንም ወዘተ ማማለድ አይችሉም። ምክንያቱም አፈር ውስጥ ናቸው። መበስበስን አይተዋል። ከመበስበስ ስጋቸው አልተነሳም። ምክንያቱም ከሙታን አልተነሱም። ስጋቸው ወይም አካላቸው በመቃብር ውስጥ ነው ያለው። ይሄንን እንመለከታለን። በመጽሐፍ ቅዱስ እውነት ነው እያረጋገጥን የምንሄደው። ሐዋርያት 13 ከ36 እስከ 39 የእግዚአብሔር ቃል እንደዚህ ይላል። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ሐዋርያት ሥራ ምዕራፍ 13 ከ36 እስከ 39። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹ ጋር ተጨምሮ መበስበስን አየ። ይህ ኢየሱስ ክርስቶስ ነው የሚለው ላይ ይህ እግዚአብሔር ያስነሳው ግን መበስበስን አላየም። ምክንያቱም በትንሣኤ በኩር ነው። ስለዚህ ማናቸውም ሙታን፣ ጻድቃን የፈለጋችሁትን አይነት ሰዎች ብትጠሩ መበስበስ ውስጥ ናቸው ያሉ። ስጋቸው በትንሣኤ አካልን አልለበሰም። ስለዚህ ክርስቶስ የሊቀ ካህንነትን ስራ በሰማይ ይሰራል ማለት ነው። እንዳልኳችሁ ለማማለድ ሁለት መሰረታዊ ነገሮች ያስፈልገዋል። ሕያው ሆኖ መገኘት፣ ሁለተኛ ደግሞ ጻድቅ ሆኖ መገኘት። የሊቀ ክህነትን ስራ ግን በሰማይ የሚሰራው ክርስቶስ ኢየሱስ እንዴት እንደሚሰራ እንመለከታለን። ስለዚህ ክርስቶስ የሊቀ ክህነትን ስራ በሰማይ ይሰራል። የሰማዩን የሊቀ ክህነትን ስራ ከማየታችን በፊት ግን በብሉይ ኪዳን አገልግሎት የሊቀ ክህነትን ስራ እንመለከታለን። በምድር ላይ ቅድስተ ቅዱሳን፣ ቅድስተ ቅዱሳን ወዘተ በማለት የተሰራ የማደሪያው ድንኳን አለ። አሁን ታቦት እየተባለ የሚጠራው በየቤተ ክርስቲያኑ ያሉ ስርዓቶች በዛ አይነት ሁኔታ ነው የተሰሩት እና በብሉይ ኪዳን ዘመን ቅድስት አለች፣ ቅድስተ ቅዱሳን አለ። በዚህ በተለይ ቅድስተ ቅዱሳን በሚባለው ስፍራ ሊቀ ካህኑ በዓመት አንዴ ለራሱና ለሕዝቡ ኃጢአት ማሰሪያ ደም ይዞ ይገባል። ደም ሳይዝ አይገባም። ምክንያቱም ደም ለኃጢአት ስርየት ይውላልና በእግዚአብሔርም ቃል ይሄን እንመለከታለን። ደም ሳይዝ አይገባም። የሊቀ ክህነትን ስራ ነው የሚሰራው። ዘጸአት 17:11 ዘጸአት 17:11 እንደዚህ ይላል የእግዚአብሔር ቃል፣ የሥጋ ሕይወት፣ ይሄ የሥጋችን ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። ስለዚህ በደም ውስጥ ምን አለ? ሕይወት አለ። ሕይወቱ ደግሞ ከዚህ ደሙ ከሕይወቱ የተነሳ ለኃጢአተኛ ነፍሳችን ማስተሰሪያ ይሆን ዘንድ ሊቀ ካህኑ ይህን ደም ይዞ ይገባል።
ይህ ስርዓት በብሉይ ኪዳን በዓመት በሊቀ ካህኑ ነው የሚከናወነው። የብሉይ ኪዳኑ ነው የምነግራችሁ። ስለዚህ ክርስቶስ ኢየሱስ በሰማይ ስፍራ ያለው የክህነትን ስራ ሳይሆን የሚሰራው የሊቀ ካህናትን ስራ ነው የሚያገለግለው፣ በአማላጅነት የሚሰራው። ይህንን እንመለከታለን። በአዲስ ኪዳን ይህን ስራ የሚሰራው ሊቀ ካህኑ ወይም አማላጅ ክርስቶስ ነው። የመጀመሪያውን የምልጃ አገልግሎት እንመልከት። የመጀመሪያውን የአዲስ ኪዳኑን ከማየታችን በፊት የመጀመሪያውን የብሉይ ኪዳንን የምልጃ አገልግሎት እንመለከታለን። ሊቀ ካህኑ ሟች ነው። ሊቀ ካህኑ ሟች ነው። እንዳሁኑ ሊቀ ካህን እያልን በየዓመቱ አንዳንድ ይህንን ስርዓት የሚያስፈጽሙ ወይንም የሚሾሙ ቤተ እምነቶች አሉ። ይህ ግን የብሉይ ኪዳኑ የጥላው አገልግሎት ነው እንጂ ዋናው አይደለም። ሁለተኛ ይዞ የሚገባው ደም የፍየሎችና የኮርማዎችን ደም ነው። የትኛው? የብሉይ ኪዳኑ። አሁን ቅድስተ ቅዱሳን ውስጥ ሲገባ ሰው ማለት ነው። ሶስተኛ ቦታው በምድር ነው፣ በምድር የተገነባ ነው። አራተኛ የታነጸው በሰው እጅ ነው። እንግዲህ አማላጅ ማን ነው? ትምህርት 3 ነው። የአዲስ ኪዳንን አማላጅ እንመልከት። ይሄ የብሉይ ኪዳኑ የአዲስ ኪዳኑን አማላጅ እንመለከታለን። ሊቀ ካህናው ዘላለማዊ ነው፣ ሟች አይደለም እንደ ምድሩ። አሁን ሊቀ ካህናት ካህን የሚባል በተለይ የብሉይ ኪዳኑ ስርዓት የለም እዚያ። ሊቀ ካህናችን ዘላለማዊ ነው። ዕብራውያን 6:13 የብሉይ ኪዳኑ ሟች ነው። ዕብራውያን 6:1-3 እንደዚህ ይላል፣ የሳሌም ንጉሥ የልዑል እግዚአብሔር ካህን የሆነ ይልና የሚቀጥለው አለ። ያን ትመለከቱታላችሁ። ዕብራውያን 6:13 አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወትም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ስለዚህ የዘላለም ካህን ነው። ሁለተኛ ይዞ የገባው ደም የራሱን ደም ነው እንጂ የፍየሎችና የኮርማዎች ደም እንደ ብሉይ ኪዳኑ አይደለም። እንመለከታለን። ሊቀ ካህናችን በሰማይ ያለው ሕያው የሆነው በኩር የሆነው ክርስቶስ ኢየሱስ ነው። ይዞ የገባው ደም የራሱን ነው። ዕብራውያን 9:13-14 እንደዚህ ይላል። ዕብራውያን ምዕራፍ 9 መጽሐፍ ቅዱሳችሁን ገልጻችሁ እናውቀውም ዘንድ አምላካችንን መጽሐፍ ቅዱሳችንን እናንብብ ነው። ይህንን ማንበብ አለብን፣ ማወቅ አለብን። ዕብራውያን 9:13-14 እንደዚህ ይላል። የኮርማዎችና የፍየሎች ደም በረከሰቱም ላይ የተረጨ የጊደር አመድ ስጋ ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ሕሊናችሁን ያነጻ ይሆን ይላል። ስለዚህ ደግሞ የኮርማዎችና የፍየሎች የክርስቶስ ደም። ሶስተኛ ቦታው ምድራዊ አይደለም፣ ሰማያዊ ነው። የእግዚአብሔር ቃል እንደዚህ ይላል። ዕብራውያን 9:11 ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጅም ባልተሰራችው ወደ ቅድስተ ቅዱሳን በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች ደም አልገባም። በቃ ዓይን ያላ ጆሮ ያልሰማው የሰው አእምሮ ያላሰበው ነው። ስለዚህ ቦታው ሰማይ ነው። ስለዚህ በሶስተኛውና በመጨረሻው አማላጅ ማን ነው? ትምህርታችን አማላጅ ክርስቶስ ኢየሱስ መሆኑ በመጽሐፍ ቅዱስ እውነት አስረግጠን እየተማርን ነው። ሮሜ 8:34 እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው የሞተ ብቻ ቢሆን ኖሮ እንደነ ዳዊት እዛው መበስበስ ውስጥ ቀርቶ ይቀር ነበር። በተለያየ የሚጠሩ ሰማዕታት፣ ቅዱሳን፣ ፍጡራን በሙሉ መበስበስ ውስጥ ናቸው። የእግዚአብሔር ቃል ይሄንን ያረጋግጥልናል። የሙታን በኩር የሆነው ክርስቶስ ነው። ስለዚህ ነው ይሄንን የሚለው የሞተው ይልቁንም ከሙታን የተነሳው ከእግዚአብሔር ቀኝ ያለው ሕያው ከሆነ አንደኛው ክራይቴሪያ ነው፣ አንደኛው መስፈርት ነው አይደል? ለማማለድ ሕያው ነው ክርስቶስ ኢየሱስ፣ ሙት አይደለም። ስለዚህ እንደዚህ ይላል መጽሐፍ ቅዱስ። ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ነው። ስለዚህ አማላጃችን ጻድቅ የሆነው ኢየሱስ ክርስቶስ ነው። የትንሣኤ በኩር ነው። ከሙታን ሰፈር ወጥቷል። ለኃጢአት ስርየት ደሙን ይዘዋል። ለኃጢአታችን ስርየት ዘጸአት ውስጥ እንዳለም እንደሚለው እግዚአብሔር ቃል የሥጋ ሁሉ ደም፣ የሥጋ ሁሉ ነፍስ፣ የሥጋ ሁሉ ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ለነፍሳችን ኃጢአት ማስተሰሪያ ይሆናል። የፍየሎች ነው። ይሄ ግን የክርስቶስ ደም
ሕያው ነው፣ ዘላለማዊ ነው የሚባለው ለዚህ ነው። የሥጋ ሁሉ ሕይወት በደም ውስጥ ነው። ስለዚህ የክርስቶስ ደም ለኃጢአተኛው ሕይወታችን ምን ይሰጣል? ስርየትን ይሰጣል ማለት ነው። ለዚህ ነው ደሙ የሚለው እግዚአብሔር ቃል ከደሙ የተነሳ ነው የምንጸነው። ስለዚህ ለዚህ ክርስቶስ ኢየሱስ ይህንን የሊቀ ካህናትን ስራ የሚሰራው በእጅ ባልተሰራችው በሰማያዊት ኢየሩሳሌም። ስለዚህ ለኃጢአታችን ስርየት ደሙን ይዟል። ጻድቅ ነው እንዳልነው። ስለዚህ ከመሞቱ በፊት የትንሣኤ አካል እንደለበሰ አይተናል። እንደገና ጻድቅ እንደሆነ አይተናል። በምድር ካሉት ከኛ እኛ በሁለተኛ ፍጥራችን አማላጆች በክርስቶስ ኢየሱስ ይሄዳል ሐዋርያት እንደሆነ ተመልክተናል። ሐዋርያት የሚሰሩት የምድር የክህነትን ስራ ነው፣ የማስታረቅን ስራ። ኢየሱስ ክርስቶስ ግን የሚሰራው የሊቀ ካህናትን ስራ ነው የሚሰራው። የሊቀ ካህናትን ስራ ለመስራት 3 ነገሮች ነው የሚያስፈልጉት። ጻድቅ መሆን፣ ሕያው ከሙት መነሳት፣ መበስበስን ያለማየት፣ 3ኛ ደም ይዞ መግባት። የማንን ደም ነው ይዞ የገባው? የራሱን ደም ነው ይዞ የገባው። ልክ እንደ ብሉይ ኪዳን እንዳየነው ማለት ነው። ስለዚህ ሁለተኛ ቆሮንቶስ 5:19 ላይ እንደዚህ ይላል፣ እግዚአብሔር በክርስቶስ ነው ዓለሙን ከራሱ ጋር ያስታርቅ ነበረ። የክህነትን አገልግሎት ይህ ወንጌልን ይዞ የመጣ ጊዜ ነው። ሐዋርያት ከእግዚአብሔር ጋር ያስታርቀው አሁን እንደነገርኳችሁ ማለት ነው። ሁለተኛ ከትንሣኤ በኋላ ነው። ሮሜ 8:34 የሞተው ይልቁን ከሙታን የተነሳው የሚለው ማለት ነው። ከሙታን ሕያውን የተነሳው ዓለምን ያስታረቀው የሊቀ ክህነትን ስራ የሰራው ኢየሱስ ክርስቶስ ነው። ስለዚህ አማላጃችን አማላጅ ማን ነው በሚለው በሶስተኛ ትምህርታችን አማላጅ ክርስቶስ ኢየሱስ ነው። አማላጅ ክርስቶስ ኢየሱስ የሆነው የሊቀ ክህነትን ስራ በሰማያዊ ስፍራ ነው የሚሰራው። በሰማያዊ ስፍራ ሊቀ ካህናችን ሆኖ ነው የሚሰራው። ስለዚህ በዛሬው ትምህርታችን አማላጅ ማን ነው ትምህርት 3 በሚለው ላይ ትምህርታችን ይህንን ይመስላል። የክርስቶስን ከሙታን በኩር ሆኖ ከተነሳ በኋላ ምን አይነት የምልጃ አገልግሎትን ይሰራ እንደነበረ ተመልክተናል ማለት ነው። የሊቀ ክህንነትን ምልጃ ስራ ነው የሚሰራው። የክህነትን የምልጃ ስራ የምንሰራው ደግሞ እዚህ በምድር ያለን ክርስቶስ በምድር በነበረ ጊዜ ለሐዋርያት በአደራነት የሰጠውን ዓለምን ከእግዚአብሔር ጋር ማስታረቅ ነው። እኛ በምድር የእግዚአብሔር ካህኖች ነን፣ አገልጋዮች ነን። ሊቀ ካህናችን በሰማያዊ ስፍራ በራሱ ደም እየማለደልን ይገኛል ማለት ነው። በሌላው ትምህርት እስከምንገናኝ ድረስ ሰላም ለእናንተ ይሁን።